ከታህሳስ 3 እስከ 6 2018 ዓ.ም ለአራት ተከታታይ ቀናት የሚሰጠው አራተኛ ዙር የተቀናጀ የልጅነት ልምሻ ወይም ፖሊዮ ዘመቻ ክትባት እንደ ክልል እድሜያቸው ከ5 ዓመት በታች የሆኑ ከ1 ሚሊዮን በላይ ህፃናትን ተደራሽ ለማድረግ መታቀዱን ለጋዜጠኞች መግለጫውን የሰጡት የደቡብ ኢትዮጵያ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ አጉኔ አሾሌ ገልጸዋል። ከ5 ዓመት በታች የሆኑ ህፃናት ሁሉም ከዚህ በፊት ቢከተፉም ባይከተፉም የፖሊዮ ክትባት ይወስዳሉ። ከ1.5 ሚሊዮን በላይ ህፃናት ይህን ክትባት ያገኛሉ ተብሎ ይጠበቃል። በዚህ በአራት ቀን ውስጥ ክትባቱ የሚሰጠው ቤት ለቤት ነው። እዚህ ክትባት የሚሆኑ ሊሰጡ የሚችሉ ባለሙያዎችን ስልጠናዎች ተሰጥቶ ዝግጁ ሆኗል። ክትባቱን መስጠት የሚቻለው ሲሪንጅ ወይም መርፌ፣ የተለያዩ ክትባት ማጓጓዝ የሚቻለው እቃዎች ሁሉ ዝግጁ ሆኗል። ከክትባት ዘመቻው ጎን ለጎን ሌሎች የጤና ተግባራት እንደሚሰጡም ዋና ዳይሬክተሩ አብራርተዋል። ተጨማሪ ከዚህ ክትባት ጋር ተቀናጅቶ እንዲሰሩ እንደ ክልል ያሰብናቸው ነገሮች አሉ። አንደኛው ያው እንደሚታወቀው እንደኛ ክልል በቅርብ ጊዜ ኢዳር የመጀመሪያ ቀናት ጀምሮ ማርበርግ ቫይረስ እንደተከሰተ ታውቃላችሁ። ቤት ለቤት ስለሚዞር እንደዛ አይነት ምልክት የሚያሳይ ሰው ካለ የመለየትና ወደ ሕክምና ማዕከል የመላክ ስራ ከሱ ጋር ተገናኝቶ ያው ወባ በሽታንም ተመሳሳይ ስለሆነ ምልክቶቹ መጀመሪያ የሚጀምሩትና ሰው በትኩሳት ስለሚጀምር ያው ድንገት ወባም ሊሆን ይችላል፣ ሌላ አዲሱ የተከሰተው ወረርሽኝ ማርበርግም ሊሆን ስለሚችል ሁሉንም ቤት ውስጥ የተኙ ሰዎችን ስክሪን በማድረግ ወደ ጤና ተቋም የመላክ ስራ እንዲሰራ የሚለውን ተስማምተን ስልጠና ሰጥተናል። የእናቶችና ህፃናት ጤንነትና ደህንነት ዙሪያም ልዩ ትኩረት ተደርጎ በዘመቻው ይሰራል ሲሉም አቶ አጉኔ ተናግረዋል። ቆልማማ እግር ያለባቸው ህፃናት ወይም ልጆች ከተገኙ ለይቶ ወደ ሕክምና ማዕከል ነፃ ሕክምና ስለሚሰጥ የመለየት ስራ በዛ አጋጣሚ ይሰራል። ከዛ ባለፈ ሌሎችም የታመሙ ሰዎች ቤት ውስጥ ከተገኙ በተለያዩ በሽታ በቤት ለቤት ስለሚካሄድ ማለት ነው የታመሙ ሰዎች ካሉ አብሮ አንድ ላይ ይሰራል ማለት ነው። ስለዚህ በአጠቃላይ ሲናይ በአራት ቀን ውስጥ ይሄን ለመስራት አቅደን እየተንቀሳቀስን ያለነው። ሁሉም አካል ለዘመቻው ስኬት የራሱን ድርሻ እንዲወጣ ዋና ዳይሬክተሩ ጥሪ አቅርበዋል።